ሰላም ጤና ይስጥልኝ ውዶቼ ማሮቼ፣ ደህና ናችሁልኝ? ያላችሁ ሁሉ ሰላም ሁሉ መልካም። እንግዲህ ካሁን ጥምቀት መጥቷል። ለጥምቀት ያልሆነ ቀሚስ ይበጣጠስ እየተባለ ነው እና ውዶቼ ማለት ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባለው ለምንድን ነው? እኛን የመዳም ቆሞች ሲመለከተናል እያልኩኝ ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ቅመሞችዬ በዚህ ሰሞን ዞር ዞር ስል የተመለከትኳቸው ነገሮች ቢኖሩ ጨረታ እስከሚመስል ድረስ ኦንላይን ላይ ልብስ ትጠልባላችሁ። ብዙ አይነት በቃ ለጥምቀት የት ስትሄዱ ነው ቆይ የምትለብሱት? የኔና የእናንተ መዳም ይለያያሉ። ቆይ ምን አይነት መዳም ነው ያላችሁ? እኔ እኮ አንዳንዴ እኮ አይገባኝም እኮ እኔ አሁን አረብ ሀገር ነው ያለሁት፣ የት ነው ያለሁት አይገባኝም። ግን እንደዚህ ስትጠልቡት እኮ ልብሱን ግራ ይለኛል። አለማ ፈሀምትሽ እና ቆይ ምንድን ነው ያኔ ቆይ እኔ እኮ ምንድን ነው ቆይ ይሄን አድርጊ ለጓደኛዬም እንደዛ አድርጊ። ሁላችሁም ጠፍታችሁ ነው እንደምትሰሩት? እስኪ ሹክ በሉኝ፣ እስኪ በኮመንት ጻፉልኝ። ሁላችሁም ጠፍታችሁ ነው እንደምትሰሩት? ለማንኛውም እኛ እንግዲህ አምባሳደራችንም ሆነ የጥምቀትም የገናም የማንኛውም ልብሳችን መዳም ቤት እስካለን ድረስ አምባሳደራችን እዚህ ሰዋል እዚህ ሹሃዛ ቺ ይሰከር ቺ ብረትብ شفتو هذه مرتب هيك ما سويت له ما عملت اوتي شي ይሄ ነው የኛ ያበሻ ልብሳችን፣ የቅመሞች ያበሻ ልብሳችን እንግዲህ ይሄ ነው። ሄሎሳ ቺ ሄሎ ይሄ ነው በልኬ የተሰፋ አይደለ? ይሄ ነው የኛ የቅመሞች ያበሻ ልብሳችን ማለት ነው። በነገራችን ላይ የምትገዙትንም አትግዙ ማለት ሳይሆን ግን በአግባቡና በስርዓቱ ግዙ። የምትለብሱበት ቦታ የሌላችሁ ልጆች ዝም ብላችሁ ስሜታዊ የሆናችሁ ዲስካውንት ወርዷል እየተባላችሁ ልብስ አትጥለቡ። ለምን? በዘንድሮ የለበሳችሁትና ዘንድሮ የገዛችሁት ልብስ ነገ ላይ ፋሽኑ ሊያልፍበት ስለሚችል የተሻለም በየአመትና በየጊዜው የተሻሻሉ ልብሶች ስለሚመጡ የአበሻ ልብስ ደግሞ ቀኑንና ጊዜውን ጠብቆ በተለይ አንዳንድ የአበሻ ልብሶች ማለት ነው ሁሉ ጊዜ አይለበሱም። ለገና የሚለበሱ አሉ፣ ለጥምቀት የሚለበሱ አሉ፣ ለትንሣኤ የሚለበሱ አሉ። ስለዚህ ለይተን እንወቅ። ፋሽን የሚያልፍባቸው ጊዜያዊ የሆኑ ልብሶችን አንግዛ፣ ሁሉ ጊዜ የሚለበሱ ልብሶችን እንግዛ እንጂ ዝም ብለን ጓደኛዬ ስለገዛኝ ከጓደኛዬ ጋር ማች መሆን አለብኝ፣ ከጓደኛዬ ጋር መመሳሰል አለብኝ ብለን መግዛት የለብንም። ጓደኛችን መመሳሰል ያለብን በልብስ ሳይሆን በአነጋገር፣ በቋንቋ፣ በባህል፣ በአመጋገብ ጓደኛዬን ልመስላት እችላለሁ እንጂ በኑሮ ዘይቤ ጓደኛዬን እመስላለሁ ካልኩ ጥሩ አይደለም። በቃ ጥሩ አይደለም። ጓደኛዬ ምን ልበላችሁ፣ ብዙ ተከታይ ከሆነች ጓደኛዬ ፋሽን ተከታይ ጓደኛዬ ዘናሽ ከሆነች እኔ እንደሷ አዘንጣለሁ ካልኩኝ አይደለም የወር ደሞዜ የአመት ደሞዜ ላይ በቃኝ ስለሚችል ውዶች ቅመሞችዬ እግዚአብሔር እናምላችሁ ማለት ነው። ውዶች ቅመሞችዬ ጓደኛችን ይሄን ስላደረገች ይሄን መግዛት አለብኝ፣ ጓደኛዬን ጫማ ስለገዛች ይሄን መግዛት አለብኝ እያል እድሜያችንም ጊዜያችንም ብራችንም እጃችን ላይ ሳይበረክት በኋላ ልብሱን አይኑን እያየ ነው ወላ ይሸጥ የሆነ ዋጋ ያወጣ። የተለበሰ ልብስ ማንም የሚገዛችሁ የለም። ልዋጭ እንኳን ሲለውጥ ኢትዮጵያ ውስጥ አይታችሁ ከሆነ እኔ ከቤሩት የተተረተረ ጂንስ ሱሪ ገዝቼ ነበር። በጣም የተተረተረ ማለት ነው ጉልበቱ ላይ። ልብሱ ብራንድ ነው፣ በዶላር ነው የተገዛው። ኢትዮጵያ ልዋጭ ግን አለውጣለኝ ማለት ነው። ኢትዮጵያ ልዋጭ አለውጣለኝ። ልዋጭ እንኳን የሚለውጠው በቃ እንኳን የምትለውጡት ነብስ ያለው ልብስ የሚለበስ ልብስ ነው። ስለዚህ ይሄ ዝም ብላችሁ አየን ብላችሁ ለአንድ ቀን የአንድ ወር ደሞዛችሁን በአንድ ቀን በሳምንት የምትጨርሱ ልጆች ማለት ነው ንቁ። አይናችሁን ግለጡ። ይህንን ነገር ከምታረጉ ብር እንደዚህ የሚባክንባችሁ ልጆች ወርቅ እየገዛችሁ አስቀምጡ። ምክር ከኔ ሂሳብ ከእናንተ ነው። ችግር የለም፣ የምክር ችግር የለብኝም። ወርቅ እየገዛችሁ አስቀምጡ። ኢትዮጵያ ቢከዱ ቢቸግራችሁ ቢያማችሁ በወርቃችሁ ትታከማላችሁ እንጂ በብራችሁ አትታከሙ። እንደውም ሰው ሲያይ ሰልባጅ ሰብስባ ባዶ እጇን መጣች ነው የምትባሉት። ልንገራችሁ ብዬ ነው። ስለዚህ ኮተቱ ቅራቅንቦት ከምትሰበስቡ ወርቅ ግዙ። ወርቅ የማይነቅዝ የማይበላሽ ግራሙ የማይቀንስ ሀብት ቢኖር ወርቅ ነው። ስለዚህ ወርቅ እየገዛችሁ
አስቀምጡ እንጂ ኦንላይን ላይ አመት በ6 ወር በ3 ወር በዓሎች በመጡ ቁጥር ልብስ ሺቲ ሽፎን እየሰበሰባችሁ ቀን የማያወጣ ነገር ቀን የማይገፋ ነገር ልብስ ቢቀደድ ይጠቀማል። አንድ ልብስ ተጠቅሞ ይለበሳል። ሆድ ቢቀደድ ግን አይሰፋም። ስለዚህ ነገ ይሄንን ላችሁ የቻልኩበት ምክንያት ማለት ነው ልብስ እየተጠቀመ እየተሰፋ ይለበሳል። ገባችሁ? ግን መንቀሳቀሻ ዛሬ ኢትዮጵያ ላይ የሆነ ትራንስፖርት ትላንት እንደመጣችሁት አይደለም። ትራንስፖርት ከዚህ ለመሄድ ትራንስፖርት ታሪፉ ጨምሯል። ገባችሁ አይደለ? 3 4 5 6 ሻንጣዛችሁ ብትሄዱ ክፍለ ሀገር ብትሄዱ ምን ያህል እንደምትከፍሉ በሻንጣ ምን ያህል እንደምትከፍሉ ዲያስፖራዎች ይባላል። እናንተ የማይረባ ልብስን የገዛችሁት ከልብሱ እጥፍ ሻንጣችሁን ከገዛችሁበት ከልብሱ እጥፍ ነው። የሻንጣ እንኳን ከፍላችሁ ባይሩፍም ይሁን በምንም አገራችሁ ሲገቡ አንድ ሻንጣ እስከ 1000 ብር ነው። እንደዚህ ነው። እንደ ኪሎ ሜትሩ ይለያያል። ረዳትና ሹፌር የሚቀፍሏችሁ ማለት ነው። ስለዚህ የሁሉ ነገር ከመሆኑ በፊት ወርቅ ግዙ። ሌላው ደግሞ ስልክ ስገዙ ቅመሞች እየማሉ አንዳንድ ቅመሞች እኮ አላችሁ። ስልክ ሲገዙ ከአይፎን የበለጡ አይፎን ትገዛላችሁ። ደግሞ ከአይፎን የበለጡ ምንድነው የሆነ ሳምሰንግ የሆነ እንትን አለ። በቃ ስሙ ጠፍቶብኛል። የዚህ እውቀት የለኝም። ስሙ ጠፍቶብኝ ነው። ስልክ ከ2000 ብር በላይ ስልክ ገዝታችሁ ከዛን ጆሮአችሁ ላይ አድርጋችሁ ምን የምትሉ ልጆች ማለት ነው። ስልኩ የ2000 ብር እና ከ2000 በላይ ስልክ ብትገዙት በኢትዮጵያ ሲመነዘር ስንት ነው? ወደ 200 ምናምን ሺህ ብር ነው አይደል? ከ2000 በላይ ስልክ ገዛችሁ ይሄ ነገር ከምትገዙ በአሁኑ ሰዓት ቅመም የምትይዘው ስልክ የባጃጅ ዋጋ ሆኗል። ገብርኤል ቅመም የምትይዘው ስልክ በአሁኑ ሰዓት የባጃጅ ዋጋ ሆኗል። ያንን የባጃጅ ዋጋ የሚፈጅ ስልክ ከምትገዙ ባጃጅ ገዝታችሁ ገባችሁ? ባጃጅ ገዝታችሁ እንደው ለሹፌር ሰጣችሁ በሳምንት 5000 ብር ገቢ ያስገባላችሁ በቂ ነው። ከወጪ ቀሪ በሳምንት 5000 ብር የትም ቦታ ላይ ባጃጅ ገቢ ያስገባል። በትንሹ ይሄን ብታረጉ መልካም ነው እንጂ ከ200,000 ብር ከ300,000 ብር በላይ ስልክ ይዛችሁ ምን የምትሉ ሌባም ከወሰደው ከሰራችሁ ከሌባ አይገኝም አይደለም። ቢበላሽም በቃ አለቀ። ስለዚህ ሳምሰንግ A17 A16 እንዴ ሳምሰንግ G7 ራሱ በጣም ስልክ ምርጥ ስልኮች ናቸው። ስለዚህ ስልክ በተለቀ ሀብት አይደለም። ትልቅ ስልክ በያዛችሁ ሰለጠናችሁ ማለት አይደለም። ትልቅ ስልክ በያዛችሁ ሀብታም ናችሁ ማለት ሳይሆን ብርን ጠበቅ ማድረግ ነው እንጂ ጨርቅና ስልክ አትሰብስቡ። ለምን ስልክም ያስገድላል። ስልክም ኢትዮጵያ ላይ እያስገደለ ነው። ለስልካችሁ ተብሎ ማታ ላይ ጆሮ ጉንዳችሁ ብለው ስልካችሁን ይቀበሏቸዋል። ይሄ ያለና እያየን ያለነው ነገር ስለሆነ የስልካችሁን ዋጋ ባጃጅ የሰራች ባጃጅ ብገዙበት ይሻላል ብዬ ነው ውዶቼ። እና ራሳችሁን ጠብቁ። እንግዲህ ጥምቀት መጣ ብላችሁ ለጥምቀትም ሌላ ቀሚስ ለገናም ሌላ ቀሚስ ሽብርቅርቅ ብትን እያላችሁ በኋላ ደግሞ ይሄን ያሞኛል እንደዚህ ታምም ያለው ይሄን ያህል ጊዜ ቆየው እያላችሁ ሚዲያ ላይ የወጣችሁ አታለቃቅሱ። ብራችሁን ያዙ። መጀመሪያ ላይ ብራችሁን ያዙ። ሰው ሁኑ። እንደው ማንም ለንግዱ ሲል አፉ በጣም ምርጥ ነው። የንግድ ሲስተም ነው ይሄ ማለት ነው። መጥፎውን ጥሩ ፋሽን ያለፈበትን አዲስ ፋሽን ነው ብሎ መሸጥ ይሄ የንግድ ሲስተም እና ባህሪው ስለሆነ ከዚህ ነገር ደግሞ ራሳችሁን ቆጥባችሁ ብራችሁ ያለው በእጃችሁ ነው። ነጋዴውም እኮ መጥቶ ከእጃችሁ አይቀበላችሁም አይደለ? ብራችሁ ያለው በእጃችሁ ነው። ብራችሁን ያዙ። ወርቅ ስገዙ ደግሞ ኦንላይን ላይ ፌስቡክ ላይ ስላያችሁ የሆነ በቃ እንትን ሳይሆን ጋራንትድ ያለው ከመዳም ጋር ወጣችሁ ደረሰኛችሁን ይዛችሁ ወርቃችሁን አይናችሁ እያየ 21 ካራት ወርቅ ግዙ። 18 ሳይሆን 21 ካራት ወርቅ ግዙ። ብሸጡም ጠቀም ያለ ገንዘብ ነው የምትሸጡት ማለት ነው። እና ለውዶቼ ስለጨቀጨኳችሁ ስለነዘነስኳችሁ ይቅርታ አድርጉልኝ እያልኩ እንግዲህ ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሁላችሁንም እወዳችኋለሁ። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ምክሬ ይጠቅማችኋል። አዲስ ለምትመጡትም ማንኛውም የመዳም ቀን ይጠቅማችኋል። ብራችሁን ያዙ። ካርጎም እያላችሁ ዝም ብላችሁ እነ መዳም አሁን በቃ ረመዳን ሊመጣ ሲል የሚጥሉትን ልብስ እየኮተታችሁ ወደ ኢትዮጵያ ካርጎ ለጎረቤት ልጅ አብሮ አደጌ ልጅ ለምን ልጅ እያላችሁ ካርጎ የምትልኩ ልጆችም ትንሽ ቆም ብላችሁ ብታስቡ መልካም ነው እላለሁ። ቀረጹንና ከዚህ የምትከፍሉትን ኪሎውን አላመዛዘናችሁትም። እናንተ መመስገናችሁንና የአንድ ወር ምስጋና የምትፈልጉት መሰለኝ። ይሄ የአንድ ወር ምስጋና ደግሞ እናንተን አይጠቅማችሁም።
ተጎጂዎቹ እናንተ ናችሁ። አስቡበት። ሰላሙን